የጌታ የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ ቅዱሳን። ሻሎም፣ እንዴት አላችሁ? ሁሉ መልካም? ክብር ለጌታ ኢየሱስ ይሁን። እኔ ጋር ሁሉ መልካም ነው። እግዚአብሔር እየረዳኝ በእናንተ ፊት እንደገና ይህን እድል አግኝቻለሁ። ክብር ለኢየሱስ ይሁን። እንግዲህ በትላንትናው ዕለት ደግሞ የ21 ቀን የጸሎትና የጾም ጊዜ ይጀምረናል ማለት ነው። ዛሬ ሁለተኛ ቀናችን ነው እግረ መንገዴን። ስለዚህ በጸሎትም በእግዚአብሔርም ቃል ጊዜ እናሳልፋለን ማለት ነው። ክብር ለጌታ ኢየሱስ ይሁን። እንግዲህ ሳምንት ዕለት በጀመርኩት የእምነት አስፈላጊነት፣ ስለ እምነት መጽሐፍ ቅዱስ በብሉይ ኪዳንም ሆነ በአዲስ ኪዳን የሚያስተምረን ቃል ወገኖቼ እግዚአብሔርን ያመኑ ሰዎች ምን እንደሆነላቸው ከእግዚአብሔር ምን እንደተቀበሉ የሚያስተምረን ሐሳብ ነው። በመጽሐፍ ቅዱሳችን ውስጥ በእምነት ውስጥ ያረፉ ሰዎች እንዲሁም ደግሞ በጌታ ኢየሱስ ሕይወት ውስጥ በዕብራውያን ምዕራፍ 12 ላይ አንድ ላይ ሄዶ ሲናገር የእምነታችን ጀማሪና ፍጹም አድራጊ ይለዋል ኢየሱስን። ወገኖች እንግዲህ የምንሄድበትን ወይንም የምናምንበትን መንገድ ጀማሪውና ፍጹም ያደረገውን ጌታ የእሱን መንገድ እየተከተል ሕይወታችንን ዕለት ዕለት እንሰራለን ማለት ነው። በነገራችን ላይ በተከታታይ እምነት የሚለውን ሐሳብ ሳምንት ዕለት ያቆምኩት ሐሳብ ምንድን ነው? ተግባራዊ ነው ማለት በእምነት መታዘዝ ውስጥ ነው። አንድ ነገር እንዲገባን ያስፈልጋል። የዳንበት እምነት ድነናል። የዳነውን ሕይወት ግን በዚህ አሁን ባለንበት ዘመን ውስጥ የምንለማመድበት የበለጠ ወደ እግዚአብሔር እንድንቀርብ ኃይልን የምንቀበልበት ብቸኛ መንገዳችን ወገኖቼ እንዴት ነው የምናምነው ከተባለ ዛሬ 1 4 እና 5 ሐሳብ ይዤ መጥቻለሁ። እስቲ በመጀመሪያ ላሳያቸው አንድ ቃል በዕብራውያን ምዕራፍ 4 ላይ ያሉ ሰዎችን ምን ይላቸዋል ሐዋርያው? ቃሉን በእምነት ስላላዋሃዱት አልጠቀማቸውም ይላቸዋል። ቃሉን በእምነት ስላላዋሃዱት አልጠቀማቸውም። ለምንድን ነው እንደዚህ የሚለው ሐዋርያው? እንግዲህ ወደ ረፍቱ ለመግባት ተስፋ ገና ቀርቶልን ከሆነ ምናልባት ከእናንተ ማንም የማይበቃ መስሎ እንዳይታይ እንፍራ ይላል። ለእነዚያ ደግሞ እንደተነገረ ለእኛ የምስራች ተሰብኮልናልና፣ ዳሩ ግን የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም ይላል። አሁን ተመልከቱ፣ የምንሰማው ቃል ወይንም ቅዱስ በክርስቶስ ኢየሱስ ናችሁ ያለንን መንገድ ወገኖቼ በእምነት የራሳችን አድርገን በዛ ማንነት መመላለስ መቻል አለብን። እምነት ሁል ጊዜ ነው። እስቲ አንድ ቃል ላስታውሳችሁ። ማርቆስ 5 ላይ ያለች አንዲት ሴት ላምጣና ላሳይ ለዛሬ። ኢየሱስ ጌታ ነው። ማርቆስ 5 ላይ ከ25 እስከ 34 ያለው ነው። ላንብቦ በጣም ነው የሚጠቅመን። ይህች ሴት እንዲህ ይላል የእግዚአብሔር ቃል፣ ከ12 ዓመትም ጀምሮ ደም የሚፈሳት ሴት ነበረች። ከብዙ ባለ መድኃኒቶች ብዙ ተሰቃየች። ገንዘቧንም ሁሉ ከስራ ባሰባት እንጂ ምንም አልተጠቀመችም። የኢየሱስንም ወሬ በሌላ መደበኛ ትርጉም ስለ ኢየሱስ ሰምታ ይለዋል። የኢየሱስንም ወሬ ሰምታ በስተኋላው በሰዎች መካከል መጥታ ልብሱን ዳሰሰች። ልብሱን ብቻ የዳሰስኩ እንደሆነ እድናለሁ ብላለችና፣ ወዲያውም የደሟ ምንጭ ደረቀ። ከስቃዩም እንደዳነች በሰውነቷ አወቀች። ወዲያውም ኢየሱስ ከእርሱ ኃይል እንደወጣ በገዛ ራሱ አውቆ በሕዝቡ መካከል ዞር ብሎ
ልብሴን የዳሰሰ ማን ነው አለ። ደቀ መዛሙርቱም ሕዝቡ ሲገፋ እያየህ ማን ዳሰሰኝ ትላለህን አሉት። ይህንም ያደረገችውን ለማየት ዞር ብሎ ይመለከት ነበር። ሴቲቱ ግን የተደረገላትን ስላወቀች እየፈራች እየተንቀጠቀጠች መጥታ በፊቱ ተደፋች፣ እውነቱንም ሁሉ ነገረችው። እርሱም ልጅ ሆይ እምነትሽ አድኖሻል፣ በሰላም ሂጂ፣ ከስቃይሽም ተፈወሽ አላት። አሁን ተመልከቱ ወገኖቼ፣ በዚህ ሴትዮ ሕይወት ውስጥ የሆነውን ነገር እንደ ሰው ብንመለከተው ወገኖቼ፣ በህመም ውስጥ ነው ያለችው። ደም ነው የሚፈሳት። በብዙ ባለመድኃኒቶች ነው የሚለው ያን ጊዜ ትራዲሽን ባህላዊ ሕክምና ሊሆን ይችላል። ምክንያቱም ጊዜው በጣም 2000 years 2000 ዓመት በፊት ማለት ነው። እንግዲህ ያስቡት። ይህቺ ሴት ገንዘቧን ሁሉ ጨረሰች፣ የከፈለች ለመፈወስ ጥረት አደረገች። ባሰባት፣ እየጨመረ ሄደ እንጂ ህመሟ ልትፈወስ አልቻለችም ይለናል። የወሰደችውን ነገር ስንመለከት ወገኖቼ፣ በሰዎች መካከል መታ ልብሱን ዳሰሰች። ልብሱን የዳሰስኩ እንደሆነ እድናለሁ ብላለችና ልብሱን ብቻ የሷን አስተሳሰብ ተመልከቱ፣ ዲሲሽኗን። ልብሱን ብቻ የዳሰስኩ እንደሆነ እድናለሁ ብላለችና። አሁን ተመልከቱ፣ ስለ ሴትዮዋ ነው እያወራው ያለሁት አሁን፣ ወይንም አንድ በችግር ውስጥ ስላለ ሰው ነው እየተናገርኩ ያለው። ይህ መጽሐፍ ቅዱስ ቃል ወገኖቼ ሰምቶ በሚያምነውና ዝም ብሎ በሚሰማው መሃል እጅግ ልዩነት አለው። ሰምቶ የሚያምነው በእምነት የሚያገኘውን ነገር ያገኛል። ልክ ይቺ ሴትዮ ህመሟ ብሶባቷል፣ እየጨመረ ነው ያለው። ያን እየጨመረና እያሰቃያት ያለውን ህመም ሳይሆን አንድ መፍትሄ ግን አገኘች። ስለ ኢየሱስ ሰማች። ከዛስ በሰዎች መካከል መጣች። ከዛስ ልብሱን ዳሰሰች። ምን አለች? ልብሱን ብቻ የዳሰስክ እንደሆነ እድናለሁ ብላለችና። በጣም ነው የሚገርመው። ተመልከቱ፣ እምነት በጣም አስፈላጊ ነው ለአንድ ነገር። የምታምነው አካል ማን እንደሆነ መለየት እንጂ እንደ መጽሐፍ ቅዱስ በጌታ በኢየሱስ ያለ እምነት እግዚአብሔር በሕይወት ላይ ጣልቃ ገብቶ እንዲሰራ ያደርጋል። አሁን ተመልከቱ። ሁለተኛ፣ ወዲያውም የደሟ ምንጭ ደረቀ ነው የሚለው። ወዲያው በጣም ነው የሚገርመው። ሴትዮ አክሽን ባደረገች ሰዓት እምነት ከመታዘዝ ጋር ነው ወገኖቼ። በዚህ በብሉይ ኪዳን በአዲስ ኪዳን ትልቁ ልዩነት ላሳያችሁ። ኢየሱስ ክርስቶስን ጌታና ዳኛ አድርጋ አምናሃል፣ አዎ ድነሃል። ከዛስ ከዳንክ በኋላ የምትሄደው ህይወት ያመንከውን እያጸና ያመንከው በተግባር እየተለማመድከው በእምነት ህይወት ውስጥ ነው። ጻድቅ በእምነት በህይወት ይኖራል ተብሎ እንደተጻፈ የሚያስፈልግህን ነገሮች ሁሉ ህመም ቢሆን የትኛውም ችግር የምትለው ነገር ሁሉ ጌታን በማመን ካንተ ላይ የሚወገድ ነው፣ ካንተ ላይ የሚርቅ ነው። ምክንያቱም ይቺ ሴትዮ ህመሟ የራቀላት ኢየሱስን ሄጄ ልብሱን እንኳን የዳሰስኩ ልብሱን ብቻ የዳሰስኩ እንደሆነ እድናለሁ ብላለች። ዳነች። ተመልከት። ከዛ ወዲያው የደሟ ምንጭ ደረቀ። ከስቃዩም እንደ ዳነች በሰውነቷ አወቀች ይላል። ራሷ ወገኖቼ ምን ያክል አክቲቭ የሆነው እምነት ነው ወገኖቼ። ብዙ ጊዜ በአገልግሎት ላይ በመድረክ ላይ በተለያየ ሁኔታ ላይ የእግዚአብሔር እጅ ሲንቀሳቀስ ከኢየሱስ ስም ኃይል የተነሳ መንፈስ ቅዱስ በጉባኤው ላይ ብዙ ታምራቶች ይሆናሉ። አንድ ሁለት ብለን እንኳን የምጠራው አይደለም፣ ብዙ ታምራቶች። ያን አላውቅም እኔም በአይምሮዬ። ነገር ግን ያን የሚሰራው የኢየሱስ ስምና መንፈስ ቅዱስ እንደሆነ አምናለሁ። እንዲህ አይነት ህመም ነበረ፣ ተፈወስኩ። ይሰራል ኢየሱስ፣ ዛሬ ይሰራል በህይወት ላይ ስታምነው ወንድሜ። የከበደን የተለያየ ችግር ማናቸውንም ነገር ኢየሱስ ይችላል። ነግርሃለሁ። ለምን ይሄ ቃል ተጽፎልናል እንድናምነው። ከዛስ ምን አለ ደግሞ ተመልከቱ።
ወዲያውም ኢየሱስ ወደ ታች ወረድ ሲል እንዲህ አላት። ከእርሱ ኃይል እንደወጣ በገዛ ራሱ አውቆ ያ ኢየሱስ ወገኖች ከእርሱ ኃይል እንደወጣ በገዛ ራሱ አወቀ ይለናል። ምን አላት? ከዛስ ልጄ ሆይ እምነቷን አየኸው? ልጄ ሆይ እምነትሽ አድኖሻል። ከዛስ ምን አላት? 1 በሰላም ሂጂ፣ 2 ከስቃይሽ ረፊ፣ 3 ተፈወሺ አላት። ወንድሜ እነግርሃለሁኝ ቃሉን በእምነት ውስጥ ወደ ህይወትህ ማጠራው ከሆነ ተራራውን እየዞርክ ነው። ቦርን አጌን ክርስቲያን ኦኬ ነህ፣ ግን የእምነት ፍሬ ወደ ህይወት ውስጥ አላመጣህም። ከነ ችግር አለ። ጌታ ከችግር ሊያራግፍ ስሙ እንደሚሰራ ስሙን ሰጥቶ በስሙ ለሚያምኑት ነው የሚለው። የእግዚአብሔር ልጆች የሆኑ ዘንድ ምን ኃይልን ሰጣቸው? ዮሐንስ ወንጌል 1:12 ላይ ወገኔ እነግርሃለሁ በእምነት ህይወት መጀመር የእምነት ህይወቶችን መለማመድ እስካልጀመርክ ድረስ እውነቴን ነው የምነግርህ ምንም ለውጥ ላታይ ትችላለህ። ያው ኖርማል ሰው ሆነ ነው የምትቀጥለው። በህይወቴ ላይ ለውጥ ያየሁት እኔ ኢየሱስን ሙሉ ለሙሉ አምኜ ለሱ መሰጠት ስጀምር ነው። እውነት ነው ማወራ። ዛሬም በዚህ ዊንዶ ኢየሱስን አምኜ ነው እና ይህ መንገድ በጣም መልካም ነው ማለት ያሳርፋል፣ ሰላም ይሆናል። እዚህ ሴትዮ ምን ሆነላት? ሰላም ሆነላት። በሰላም ሂጂ። 2ኛ ከስቃይሽም ረፊ። የሚያሰቃያት የመመንፈስ ነቀለው ወገኖቼ። ተፈወሺ አላት። ምክንያቱ እምነትሽ አድኖሻል። በእምነትን ወደ ኢየሱስ የምትቀርበው ወንድሜ እህቴ ዛሬ ነገሮቻችሁን እንድታዩት ነው። ሃሌሉያ። 5 ነገር ልናገርና ስናመን ወይንም ለማመን ምንድነው ማረጋገጫችን ለሚለው 1 የምናምነው የእግዚአብሔርን ቃል ነው። እግዚአብሔር እንዳለ እናምናለን። የኔና የእናንተ እምነት የሚለየው ተመልከቱ። በያዕቆብ ላይ ስለ እምነት በጥበብና እምነት ላይ በጣም አትኩሮ ለምንድን ነው የሚመክራቸው? እነዛ ሰዎች እኮ ስለ ባይብልን በጣም የሚያውቁ ናቸው። ከልጅነታቸው ጀምሮ የተማሩ ናቸው። የተበተኑት ነው የሚላቸው ገና ሲጀምር ያዕቆብ 1:1 ላይ ሄዳችሁ ስታዩ። ከዛስ የሚነግራቸው መንገድ ቢኖር ጥበብን መቀበል እንዳለባቸው ስንማር ነበረ። እምነታቸው ደግሞ አክቲቭ እንዲሆን አክቲቭ በእግዚአብሔር ላይ መታመን ከራስ ዕውቀት ይልቅ እግዚአብሔርን መታመን አንደኛው የእምነት ካራክተር። አንተ አንድ ጊዜ በእግዚአብሔር ላይ እያመንክ እግዚአብሔር እንደሚሰራ ከራስ ዕውቀትና ሊሚት ከሆነው አስተሳሰብ መውጣት ስትጀምር እውነቴን ነው እምነት በአንተ ላይ መስራት ይጀምራል። ታየዋለህ ለውጡን። ክብር ለኢየሱስ ሲሆን አንደኛው በእግዚአብሔር ላይ መታመን ነው። እግዚአብሔር እንደሚሰራ ታምናለህ ወንድሜ? ጌታ ፈውስ ፍለጋ ወደሱ ሲመጡ ይህን እንደማድረግ ታምናለህ ይላቸው ነበር። ኢየሱስ የሚነግራቸው እምነታቸውን ነው። ክብር ለኢየሱስ ሲሆን ታምናለህ ወንድሜ? 2ኛ በመጽሐፍ ቅዱስ ስለ ኢየሱስ ክርስቶስ የመስቀል ቃል በክርስቶስ ተስፋ መፈጸም ለምን የገባንበት ስለሆነ የማዳን ኃይል ላይ መደገፍ ነው። ያ የኢየሱስ ክርስቶስ የመስቀል ስራ ነው እኔን ሰው ያደረገኝ ወገኖቼ። ዛሬ በእናንተ ፊት መጥቼ እንድናገር ያደረገኝ የኢየሱስ ክርስቶስ የመስቀሉ ስራ እውነት ነው። መጽሐፍ ቅዱስ እውነት ነው። ይሄ ነው። 3ኛ ደረጃ እምነት በመታዘዝ። የትኛው እምነት የትኛው መታዘዝ ወገኖቼ? የእግዚአብሔር ቃል የሚለን ብትወዱኝ ትእዛዜን ትጠብቃላችሁ። ኢየሱስ ነው ያለው፣ እኔ አይደለሁም። ሮሜ መልእክት 1 ላይ ባለፈው ሳምንት ተመልክተናል። በእምነት በሆነ መታዘዝ ይሏል። አምነህ ካመንክ በኋላ የምትታዘዘው ይህ ህይወት ነው። ከማይረባ ነገሮች ሁሉ ራስን እያጸዳ ወደ እግዚአብሔር ቃልና እውነት እግዚአብሔር ቃል የሚለውን ኖ የሚለውን ኖ፣ የስ የሚለውን የስ ከቃሉ ጋር መሆን ስትጀምር የእምነት መታዘዝ ውስጥ ገብተሃል። ሃሌሉያ። ልክ እንደ አብርሃም እኮ ዘመድ ወገኑን ሁሉ ጥሎ ነው የወጣው ወገኖቼ። የእምነት መታዘዝ ምልክት ሆነ። ሃሌሉያ። ሽማግሌ ሰው በስነ ልቦናዊ ጥናት ውስጥ ሰው ኦቨር 64 ከ64 በላይ በሆነ እድሜ ውስጥ
ሴንሲቲቭ ነው፣ ፈሪ ነው የሚሆነው። ሪሊ ነው የምነግራቸው። የፍርሃት ነገሮች ነው የሚመጣው። አብርሃም ግን ወጣ። ሃሌሉያ፣ ክብር ለኢየሱስ ሲሆን፣ ምክንያቱም ድፍረት የሆነው እግዚአብሔርን የሚያውቅበት የእምነት መስመሮች በርቶለታል። በቃ በርቶለታል ወገኖች። ሃሌሉያ። እኔና እናንተ በክርስቶስ ኢየሱስ ባለው የእምነት መታዘዝ ውስጥ የሚሰራ ኃይል አለው። ምክንያቱም ያዕቆብ 2 ላይ ከ17 እስከ 26 ስታዩ እምነት አክቲቭ ካልሆነ የሞተ ይለዋል። እምነት ያለ ስራ የሞተ ነው የሚለው ራይት። በሌላ አባባል ያለ ፍሬ ነው፣ ምንም ነገር ውጤት የለውም ማለት ነው። የመጨረሻው ሐሳብ ከእግዚአብሔር የተቀበልነው ነው። ኤፌሶን 2:8 እና 9 ላይ ተመልከቱ። ሃሌሉያ፣ ኢየሱስ ጌታ ነው። በኤፌሶን ጸጋው በእምነት አድኗቸዋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም። የዳንበትን በክርስቶስ ኢየሱስ የተቀበልነው መስመር ነው የሚያወራ ያለው። በብሉይ ኪዳን ውስጥ የምትሰራውም ነገር ሁሉ እንደ ማዳን እንደ ራስ ጽድቅ እንድታስብ ያደርጋል፣ የህሊናው ፓርት። ነገር ግን ይህ የተቀበልነው ጸጋ ተመልከቱ፣ የመዳኑ መንገድ በሰው የሥራ ሊሚት ውስጥ አይደለም፣ በሰው ኃይልና ጉልበት የሚለካ አይደለም፣ ኦቨር ነው። ስለዚህ በክርስቶስ ኢየሱስ ያለው የመዳን ሰማያዊ መዳን ህይወት በጸጋ ተቀብለናል። የምንታዘዘው በጸጋ በተቀበልነው መስመር ውስጥ አምላካችንን እግዚአብሔርን እንደ ቃሉን ወገኖች። ሮሜ 8:1 ላይ ሄዱና ተመልከቱ። ከሥጋ ባህሪ የተነሳ ሊፈጽም ያልቻለውን ይለዋል። ስለዚህ መንፈሳዊ ስርዓት ነው የገባው ወደ ህይወታችን። ከእግዚአብሔር ጋር የአባትነትና የልጅነት ህይወት ዕለት ዕለት በህይወታችን ላይ እንድንለማመድ ነው። ዌክ አፕ፣ በእምነት ውስጥ ተመላለስ ወገኖቼ። ሃሌሉያ። 5ኛ የመጨረሻ እምነት ከመስማት ነው ይላል ሮሜ 10:17 ላይ። መስማትም የእግዚአብሔርን ቃል ነው። በእነዚህ በ5 ሐሳቦች ውስጥ ህይወታችሁን ካያችሁት ወገኖቼ እነግራችኋለሁ፣ እጅግ ሰላም ይሆንላችኋል፣ እጅግ ረፍት ይሆንላችኋል፣ እጅግ ፈውስ ይሆንላችኋል። ጌታ ኢየሱስ ዘመናችሁን ይባርክ። ጌታ ቢፈቅድ ብንኖር የሚቀጥለው ሳምንት የዚህን ቀጣይ ክፍል ይዤ እመጣለሁ። እስከዛው ድረስ ብሩካን ናችሁ። ሻሎም።